ውስጥ ያሉ ሰነዶችን ማግኘት አለብኝ። ለዚህም ነው እዚህ ተከራይ ሆነን የገባ ነው። እነ መዞንም እዚህ እንዲከራይ እያደረኳቸው ነው። ለዚህ ሆኖ እና በእኛ ቤት ነው አክሊሉ እንደሚሆነው? ባልሰራው ቤት ነው እንደዚህ የሚያሰቃየን? እርሻለን ቤትም እየፈለኩ ነው። ምን አባክ ልትሆን ቤት የምትፈልገው? ትወጣላችሁ አላልክም? እኔ ስፈቅድ ብቻ ነው የምትወጡት። እኔ ካልፈቀድኩኝ የትም ንቅንቅ አትሏትም። አብሬ እተኛለሁ። ያንተ ሚስት ደግሞ አብሬያት አልተኛውም። ስለዚህ ከዚህ ግቢ ንቅንቅ አትልም። ይኸውልህ ድጋሚ እግርህ ይችን ደረጃ ቢረግጥ ወደ ቤት ገልቱ ደላላ በስመ አብ! እንዴት እስካሁን አልተኛም? ሉላ ዛሬ ካልተሳካልኝ መድብልን አማክረዋለሁ። ግን ደግሞ ዛሬ ታብጁ ወይ አትሞች። ሰገን እጅግ የሚገርምና እጅግ ልብ አንጠልጣይ። በስተመጨረሻም ሞገስ ቤቱን ከፍቶ ገባ። ሰገንን ነፃ ለማውጣት፣ ንብረቱን ለማስመለስ፣ ወንጀለኞቹን ለማጋለጥ ፈተና፣ ስቃይ፣ ወጥመድ፣ ረመጥ የበዛባት ሰገን ማን ነው የሚታደጋት? በጭራሽ ይች ልጅ ትቻት አልሄድም እያለ የሚከራከረው ሞገስ በስተመጨረሻም እዚህ ቤትና ከዚች ልጅ ጋር ያለውን ሙጭጭ ያለ ግንኙነት ለሉላ በይፋ ነገራት። ይህ ቤት የኔ ነው፣ በግፈኞች፣ በጨካኞች፣ በአጭበርባሪዎች ወንጀሉ እኔ ላይ ጠምጥመው የወሰዱብኝ እጅግ የምወደው የለፋውበት የደከምኩበት ቤት ነው ሲል እንግዲህ ለሉላ ነግሯታል። ሰው ጥሮ ግሮ ለፍቶ እንደሰራው ቤት በዚህ ቤት ምን ነው አበሻቀጠን? ይህ ሁሉ የወንጀለኝነቱና የጨካኝነቱ ልክ ነው የሚያሳየው። ሞገስ ዛሬ ሳልገባ አላድርም በማለት ከአክሊሉ ጋር ተፋጠጠ። ሞገስ ቆፍጣን ነው። ሞገስ ሽጉጥን ይዞ ከአክሊሉ ጋር ተጋፈጠ። ወንጀል፣ ህፃናትን መሸጥ፣ ሴቶችን መሸጥ፣ መግደል፣ እጅግ ብዙ ወንጀል ያለበት አክሊሉ አሁን ከዛ ቤት ማንቁርቱ ተይዞ የሚወጣበት አጋጣሚ ይፈጠራል። ስንቶቻችሁ ናችሁ ሰገን በመድብል አማካኝነት ሞታለች ተብሎ እንደዚህ ሲኦል ውስጥ የተቀመጠችው የምትሉ ስንቶቻችሁ ናችሁ? መድብል ካስታውሳችሁ ከዛሬ ስንት ዓመት በፊት ባልና ሚስት ሲጣሉ ለምን ትነካታለህ በማለት እንግዲህ ታስሮ ነበረና ሜቢ ይች ልጅ ኬዝ ሊሆን ይችላል። ፍቅረኛ ገደላችሁት ወይም ምን አደረጋችሁት የሚል አጋጣሚም ነበረ። ከመድብል ጋር የሚገናኝ ህይወት ይኖራታል የሚል ግምት አለኝ። ሌላው ሞገስ ብዙ ወንጀሎችን የሚሰራ አደገኛ ሰው እንደሆነ አክሊሉ ማስረጃና መረጃ አለው። የሚፈልገው ይህ መረጃ እጁ እንዲገባለት ነው። ሰላም የተከበራችሁና የተወደዳችሁ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ ሰገን እጅግ የሚገርም ነገር ነው። በስተመጨረሻም እንግዲህ የሞገስ እውነታ መቼ ነው የሚወጣው? የሞገስ ሀቅ መቼ ነው የሚገለጥ የሚለው ጥያቄ እንቆቅልሽ የሚፈታበት ደርሷል። እሱም መርዞ ደላላው በስተመጨረሻ ቁልፉን ውጦት ታሪክ ጉድ አስብሎናል። እንዴት የሰው ልጅ ቁልፍ ይውጣል? አንዳንድ ጊዜ ጭንቀት የማያመጣው መፍትሄ የማያመጣው ድንጋጤ የለም። እጅግ አጓጊው ልብ አንጠልጣዩ ሰገን ዛሬም በሚገርም ሁኔታ የሰገን ህይወት አደጋ ላይ ነው። እጅግ በሚያሳዝን ሁኔታ ዛሬም ስቃይዋ በዝቷል። ሞተሽ ተቀብረሻል፣ ተረስተሻል፣ እኔ ያለው ብለሽ ብትሄጂ እንኳን የሚያስታውስ የለም እየተባለች አይምሮዋን እየተመረዘች እየተሰቃየች እየተደፈረች ያለችው ምስኪኗ ሴት ሞገስ እታደጋታለሁ ብሏል። የተደበቁት የሚቀርጹት ካሜራዎች በሞገስ ብልሃትና ብልጠት ሁሉም ድርግምግም ብለው እንደነበረ ትልቅ ማስረጃና መረጃ ነው። እዚህ ቤት አንድ ነገር እየተካሄደ ነው። እንዴት ነው ይህ ሁሉ የሚቆጣጠርልኝ ካሜራ አንድ ባንድ ያጠፋው? ማለት ሞገስ ምን ያህል
ጠንቅቆ እንደሚያውቀው ምን ያህል ቤቱን በደንብ እንደሚያውቀው ነው። መርዞ ደላላው መግቢያው፣ መውጫው፣ ቁልፉ፣ የቤቱን ሁሉ ነገር ታውቃለህ። ቆይ አንተ ማነህ? ምንድን ነው አላማ፣ ፍላጎት የሚለው ዝና እንግዲህ እንደዚያ ሲያሳድዳቸው ብዙ ነገር እንደተበላሸበት ያውቃል ሞገስ። ስለዚህ ለመርዞ ደላላው ድብቅ ያደረገው ሲጨንቀው በጭንቅ ጊዜው ሲሆን ይናገራል። አክሊሉ ሲያፋጥጠው ሊናገር ይችላል በማለት ነው ጸጥ ያለው። ሞገስ ጥሩ ነገር አድርጓል። ሌላው እንግዲህ ሉላ ከዚህ ቤት መውጣት አለብን፣ መወሰን አለብን፣ በቃ ህይወታችን ይቀድማል እያለች ነው ሉላ። ግን ይህንን ዜና ስትሰማ ሀሳቧን ቀይራ በገዛ ቤታችን ችግረኛ፣ በገዛ ቤታችን ተሰቃይ የሆነው ለምንድን ነው? እንደውም ከጎን ነኝ አግዝሃለሁ በማለት እንግዲህ ጥንቃቄ አድርግ፣ ከቻልክ መድብልን ጥራው እያለች እንግዲህ ሞራል ስትሰጠው አይተናል። የሚያሳዝነውና ልብ የሚሰብረው ጉዳይ ግን የአክሊሉና የሰገን መጨረሻ ነው። ለምንድን ነው የሚያሰቃያት? መግደልም አይፈልግም፣ ግን በሰላም እንድትቀመጥም አይፈልግም። ስቃይ፣ ግርፋት፣ ብዙ ጊዜ ረሃብ፣ ጥም፣ ብዙ ነገሮችን ያደርስባታል። ይህ ጭካኔዋን የሚያስቆምላት ሞገስ ብቻ ነው። ሞገስ በሩን ከፍቶ ገባ። ከአክሊሉ ጋር ተፋጠጠ። የመጨረሻው ቀን ደርሷል። መተኮስ ካለብኝ እተኩሳለሁ፣ መምታት ካለብኝ እመታለሁ፣ መመታት ካለብኝ ተመትቼ እሞታለሁ እንጂ ዝም እያልኩና ፍርሃቴ ነው መዘዝና ጣጣ ይዞብኝ መጥቶ እኔ ጋር ወንጀሉን የጠበጠቡት በማለት ቆርጧል። ወንድ ልጅ ቆረጠ ማለት እንደዚህ ነው። ሞገስ ሁለት ትልኮች አሉት። ይችን ምስኪን ልጅ ማዳን፣ ይህን ወንጀለኛ ሰውዬ ማጋለጥ። አሁን ግን ምንድነው መጨረሻው? አረመኔው ስቃይ የሚያስደስተው በተሰቃየው ልክ ደግሞ ሴቶችን ጾታዊ ጥቃት እያደረገ የሚያሰቃይ ጨካኙ ሰው ውርደቱ መቼ ነው? ሽንፈቱ መቼ ነው? ሰገን አሁን ተስፋ ቆርጣለች። ማንም አያስወጣሽም፣ ሞተሻል፣ ተቀብረሻል ብሎ እንግዲህ በጣም አይምሮ የሚመርዝ ራስን የሚያስት መጥፎ ንግግሮች ተናግሯታል። ይህ ማለት ያላት አማራጭ ከነ ሞገስ ጋር መተባበር ብቻ ነው። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ አሁን ይህ ሰውዬ እዛ ቤት ቁጭ ብሎ ሲያወራ እንደሰማ ነው። ህጻናትን ይሸጣል፣ ሴቶችን ይሰጣል፣ ይገላል፣ ብዙ ነገር። ይህ ማለት ድብቅ አደገኛ ወንጀሎች አሉበት ማለት ነው። ይህን ወንጀል ደግሞ አጋልጦ ነፃነቱን አረጋግጦ ንብረቱን አስመልሶ ምስኪኗ ለ10 ዓመት አየር የናፈቃት ንፋስ የናፈቃት የተፈጥሮዋን ፀሐይ አይታ የማታውቀው ሰገን ነፃነቷን አሳውጆ ክብሩና ቤቱን አስመልሶ ይህንን ጨካኝ ሰው በላ አውሬ ወደ መቀመቅ የሚወረውርበት ነው ሞገስ። ለሞገስ ጀግንነት ችግር ጀግና ያደርጋል፣ ድፍረት ይሰጣል፣ ፈተና ያበረታል ማለት ሞገስ እንደ ምሳሌ መውሰድ እንችላለን። የመርዞ ደላላው ፍርሃቱና ድንጋጤው ቁልፍ አስቶት ህይወቱን አደጋ ውስጥ ከቶ ነበረ። አይሆኑ ሆኖ የተቀበረውን ቁልፍ ሆዱ እቃ ውስጥ የገባውን ቁልፍ አስመልሶ አውጥቶታል። ስንቶቻችሁን ነው በዚህ የገረማችሁ? የዛ ጨካኝ ሰው ውርደት የናፈቀው። ሉላም አሁን ኮስተር ደፈር ብላለች። ምክንያቱም ታሪኩን ስትሰማና በገዛ ንብረታቸው እየተሰቃዩ እንደሆነና ይህን ወንጀለኛ ማጋለጥ፣ ያችን ምስኪን ልጅ ነፃ ማውጣት ትፈልጋለች። የዝናህን ስቃይና መከራ ስላየች ከዛ የበለጠ ነው እንጂ ያነሰ ስቃይ አይደርሱባትም። እውነትም ልናግዛት ይገባል በማለት ወስናለች። የዚህ ጨካኝ ሰው መፍትሄ መድኃኒቱ ሞገስ ሳይሆን መድብል ነው። ሞገስ በጥንቃቄ ሊያስደነግጠውና ሹልክ ሹልክ እያለ ሊቀጣው ይችላል። ግን ልክ የሚያስገባውና ድባቅ የሚያስመታው መድብል ነው።